ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? ዛሬ የተለያዩ የዝውውር መረጃዎችን ወደ እናንተ የምናደርስ ይሆናል። የተለያዩ የዝውውር ጉዳዮች እየተፋፋሙ ይገኛል። የአርሰናልን የዝውውር ጉዳይ እንመለከታለን፣ ከሞርጋን ሮጀርስ ጋር የተገናኘውን ማለት ነው። ከዛ ባሻገር ቼልሲም እንደዚሁ በገበያው ላይ በስፋት ሊሳተፉ ይችላሉ ከተባሉ ቡድኖች መካከል ሆኗል። እያደናቸው የሚገኙ ተጫዋቾችም እንደዚሁ አሉ። አሎንሶ፣ አስቶን ቪላና ቶትናምም በተመሳሳይ የተጫዋቾችን ለመሸጥና ለመሸጥ እያደረጉ ያሉት ጥረትም እንደዚሁ ይጠቀሳል። እነዚህን ጉዳዮች ወደ እናንተ እያደረስን ቆይታ እናደርጋለን። በአርሰናል እንጀምራለን። መድፈኞቹ በክረምቱ የተጫዋቾች የዝውውር መስኮት የአጥቂ መስመራቸውን በጥራት ለማጠናከርና እንግዲህ የወደፊት ተስፋ ያላቸውን ታዳጊዎች ለማሰባሰብ እየሞከረ ይገኛል። በተለይ አጥቂ መስመር ላይ ቡድኑ ራሱን ማጠናከር እንዳለበት ይታመናል። ባለፈው የውድድር ዘመንም ይህንን አሳይቷል። ቪክተር ዮኬሬሽን በክረምቱ የተጫዋቾች የዝውውር መስኮት ያስፈረመም ቢሆን እንኳን አሁን የፊት መስመሩ ይበልጥ ክሊኒካል የሆኑ አጥቂዎችን ለማስፈረም ያስፈልገዋል እና አሁን አርሰናል የአስቶን ቪላውን የፊት መስመር ተጫዋች ሞርጋን ሮጀርስን ለማስፈረም ከሚፈልጉት እንደ ቼልሲ፣ ማንቸስተር ዩናይትድ እና ፓሪስ ሳን ጀርማ ካሉ ግዙፍ ክለቦች ሁሉ በበለጠ ዝውውሩን ለማጠናቀቅ እንግዲህ በሙሉ የራስ መተማመን ድርድር ሊጀምር እንደሆነ ተነግሯል። ምንም እንኳን አስቶን ቪላ ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌለው አስታውቋል። እስካሁን ለአርሰናል የሰጠው ይፋዊ ምላሽ የለም፣ ወይም ደግሞ የዋጋ ተመን አልወጣለትም። አስቶን ቪላ ማለት ነው። በገበያው ላይ ያሉ ሌሎች የፕሪሚየር ሊግ ክለቦች እስከ 120 ሚሊዮን ፓውንድ እየተሸጡ ይገኛል እና ሞርጋን ሮጀርስ በዚህ ዋጋ መሰረት ከዛም በላይ ዋጋ ሊያወጣ ይችላል የሚሉ ግምቶች እየተሰሙ ይገኛል። ይሁን እንጂ አርሰናል ይህንን ተጫዋች ለማስፈረም በጣም ጥብቅ የሆነ ፍላጎት አለው። በቅርቡ ፍላጎቱን ይበልጥ አፋጥኖ ድርድር እንደሚጀምር እንደዚሁ መገናኛ ብዙኃን ያወጡት ዘገባ ያመለክታል። ሌላው ከአርሰናል ጋር የተያያዘው ጉዳይ ከዩሊያን አልቫሬዝ ጋር ስሙ በተደጋጋሚ ሲያያዝ እንደነበር ይታወቃል። አርሰናል እና አሁን በድጋሚ ስሙ ተያይዟል። አርሰናል በአርጀንቲናዊ አጥቂ ዩሊያን አልቫሬዝ ላይ ከፍተኛ ፍላጎት አለው እንደሚታወቀው እና ይህ ተጫዋች ደግሞ የ430 ሚሊዮን ፓውንድ የውል ማፍረሻ ነው ያለው። በጣም ከፍተኛ የውል ማፍረሻ እንደሆነ ይታወቃል። አትሌቲኮም እንደዚሁ ተጫዋቹን አልሸጥም የሚል አቋም እንዳለውም እንደዚሁ የሚታወቅ ነገር ነው። በሌላ በኩል አትሌቲኮ ማድሪድ አሁን ተጫዋቹን ለባርሴሎና አሳልፎ የመስጠት ፍላጎት የለውም። ስለዚህ ለአርሰናል ተጫዋቹን የሚሸጥበት እድል እንዳለ ደግሞ እንደዚሁ እየተነገረ ይገኛል። ምናልባት በአልቫሬዝ ዝውውር ምትክ የአርሰናሉን አጥቂ ዮኬሬሽን ያካተተ የውል ስምምነት ሊያቀርብ ይችላልም ነው አሁን እየተባለ የሚገኘው። ይሁን እንጂ አልቫሬዝ እንደዚሁ በአርሰናል ራዳር ውስጥ እንደዚሁ የገባ ሌላኛው ተጫዋች ነው። በቅርብ ጊዜያት ውስጥ እንደዚሁ እንቅስቃሴ ይጀምራል የሚሉ መረጃዎች ተያይዘው ወጥተዋል። ከዚሁ ከአርሰናል መረጃ ሳንወጣ የጄሬሚ ሞንጋ የዝውውር ጉዳይን እንመልከት። ጄሬሚ ሞንጋ እና አርሰናል ባለፉት ጊዜያት ጠንከር ያለ ንግግር ሲያደርጉ እንደነበር ይታወቃል። በተለይ በዝውውር ስማቸው በተደጋጋሚ ሲያያዝ ነበር። አርሰናል ይህንን የ16 ዓመት የሌስተር ሲቲ ተአምረኛ ተጫዋች በቀጥታ ለማስፈረም ይፋዊ ንግግር ጀምሯል። አሁን ከክለቡ ጋር ማለት ነው። ታዳጊው ዘንድሮ በተለይ ድንቅ የውድድር ዓመትን አሳልፏል። በ15 ዓመት ከ271 ቀኑ በፕሪሚየር ሊግ በመሰለፍ ከአርሰናሎቹ ማክስ ዳውመን እና ኢታን ዋኔሪ በመቀጠል የሊጉ ሶስተኛ ታናሽ ተጫዋች መሆን የቻለ ታሪካዊ ኮከብ ነው። እንደተመለከታችሁት ባለፈው የውድድር ዘመን የ25-26 የተጠናቀቀ የውድድር ዘመን ላይ ለሌስተር ሲቲ ዋናው ቡድን 30 ጨዋታዎችን ጨምሮ በአጠቃላይ 37 ጨዋታዎችን በማድረግ ቋሚ ተሰላፊ መሆን የቻለ ተጫዋች ነው እና ሌስተር ሲቲ በሮድ ቫን ኒስተልሮይ አሰልጣኝነት ወደ ሊግ ዋን መውረዱ ይታወቃል። በፋይናንስ ደንብ ጥሰትም እንደዚሁ የ6 ነጥብ ውጤት ተቀንሶበት እንደሆነ የሚዘነጋ አይደለም። ስለዚህ ሞንጋ ወደ አርሰናል ማምራት እንደሚፈልግ ፍላጎቱን አሁን በይፋ አስታውቋል እና አርሰናል የዝውውሩን ዋጋ አሁን እያጤነ ነው። በነፃ ሊያስፈርም የሚችልበት እድል አለ እየተባለ ይገኛል። ተጫዋቹ ገና ታዳጊ ነው። ወደ አርሰናል የሚመጣ ከሆነ ትልቅ እድገት ያሳያል ተብሎ ይጠበቃል እና በጁላይ 25 የ1 ዓመት ውል አለው እና 17 ዓመት ሲሞላው ወደ ፕሮፌሽናል ውል የሚቀየር በመሆኑ አርሰናል ዝውውሩን በስምምነት ማጠናቀቅ ይኖርበታል እየተባለ ይገኛል። የጄሬሚ ሞንጋ ጉዳይ በቀጣይ ቀናት እንዲሁ እልባት የሚያገኝ ይሆናል። ወደ ቼልሲ መረጃዎች እናምራ። በአዲሱ አሰልጣኝ ዣቪ አሎንሶ የሚመራው ቼልሲ አዲሱ የውድድር ዓመት ከመጀመሩ በፊት በተለይ
የተከላካይ ክፍሉን ሙሉ በሙሉ መልሶ ለመገንባት ይፈልጋል አሎንሶ እና ለዚህም ደግሞ ጥልቅ የሆኑ ለውጦችን የዝውውር እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። አንዱ በዚህ የዝውውር በክረምቱ የተጫዋቾች የዝውውር መስኮት ራዳር ውስጥ የገባው ማርኮ ፓሌስትራ ነው እና የሴሪያው ሻምፒዮን ኢንተር ሚላን ይህንን የ21 ዓመት የአትላንታ ቀኝ ተከላካይ በ38.8 ሚሊዮን ሂሳብ ለማስፈረም ሙሉ ለሙሉ ተቃርቦ ነበር እና ይሁን እንጂ አሰልጣኝ ጃቪ አሎንሶ ስኳዱን ለማጠናከር ፈልጎ ቼልሲና ሌላ አንድ ስሙ ያልተጠቀሰ የፕሪሚየር ሊግ ክለብ ውድድር ውስጥ መግባቱን እና ደግሞ የተጫዋቹን የዝውውር ጉዳይ ለመጥለፍ ድርድር መጀመራቸው እንደዚሁ ተነግሯል። በቼልሲ በኩል በቦታው ላይ ሪስ ጄምስ እንዳለ ይታወቃል። ከዛ ባሻገር ደግሞ ማሎ ጉሽቶ እንደዚሁም አለ። ምናልባት ማሎ ጉሽቶ በክለቡ በክረምቱ የተጫዋቾች የዝውውር መስኮት ያለው ቆይታ ሊያበቃ ይችላል የሚል ስጋት አለ። ስለዚህ ለፓሌስትራ በዋናነት የተፈለገው ለዚህ ነው እየተባለ ይገኛል። የሪስ ጄምስ ተጠባባቂም ሊሆን ይችላል። የእሱም ተፎካካሪ ሊሆን የሚችልበትም እድል አለ። በካግላሪ ነው ዘንድሮ እንግዲህ የውሰት ጊዜውን ያሳልፈው። ለጣሊያን ብሔራዊ ቡድንም 2 ጨዋታዎችን ተጫውቷል እና ፓሌስትራ ስሙ ከቼልሲ ጋር መያያዙ እንደዚሁ ተነግሯል። ማርክ ኩኩሬያ የቼልሲን በይፋ ለቆ ወደ ማድሪድ ማምራቱ ይታወቃል። ስለዚህ አሎንሶ በግራ ተከላካይ ላይ ተጨማሪ ተጫዋቾችን ይፈልጋል። ትሬቨር ቻሎባ እና ዌስሊ ፎፋና የወደፊት ቆይታ ላይ እንደዚሁ እርግጠኛ እንዳልሆነም እየተነገረ ይገኛል። ስለዚህ በአሁኑ ወቅት የ26 ዓመቱ የክሪስታል ፓላስ ተከላካይ ማክሰንስ ላክሩዋ ይሄ ተጫዋች ተፈላጊ ሆኗል በቼልሲ። የኮሞ ታዳጊ ያኮቦ ራሞንም በተመሳሳይ የቼልሲ ራዳር ውስጥ የገቡ ተጫዋቾች ናቸው። በነዚህ ቦታ ላይ የቻሎባህም የወደፊት ቆይታ የዌስሊ ፎፋናም የወደፊት ቆይታ እርግጠኛ ባለመኮኑ ነው እንግዲህ እነዚህ 2 ተጫዋቾች የኮሞና የፓላስ ተጫዋቾች በቼልሲ እይታ ውስጥ መግባታቸው የተነገረው ማለት ነው። ሌላኛው ቼልሲ የዌስትሃሙን የክንፍ መስመር ተጫዋች ሶመርቪልን ሁኔታ በቅርብ እየተከታተለ መሆኑን መገናኛ ብዙሃን ዘግበዋል። ከዚህ በተጨማሪም እንደ አስቶን ቪላ እና ኤቨርተን ሁሉ ቼልሲ የዌስትሃም ክለብ ፍጹም ሊያጣው የማይፈልገውን ካፕቴኑን ጃሬድ ቦውንን ለማስፈረም ፍላጎት ካሳዩ ክለቦች መካከል አንዱ መሆኑ እንዲሁ መገናኛ ብዙሃን ዘግበዋል። የእንግሊዝ መገናኛ ብዙሃን ወደ አስቶን ቪላ ጉዳይ እንሂድ። አስቶን ቪላ ለሁለተኛ ጊዜ ተከታታይ የሻምፒዮንስ ሊግ ተሳትፎ መድረክን አግኝቷል። የራሱን አዳዲስ የዝውውር እቅዶች እንዳሉት ነው እንግዲህ አሁን እየተነገረ የሚገኘው። ሆኖም ቀደም ሲል ከሚናፈሱት ወሬዎች በተቃራኒ ክለቡ የጥብቅ የሆነ የደንብ ጥሰት ችግር የለበትም፣ የፒኤስአር ችግር የለበትም፣ የጊዜ ገደብ ማለት ነው እና የቡድኑ ዋነኛ ኮከብ የሆነው የፊት መስመር ተጫዋቹ ሞርጋን ሮጀርስን በፍጹም ለመሸጥ ፍላጎት የለውም የሚል መረጃ ተያይዞ ወጥቷል። እንግዲህ አርሰናል ይህንን ተጫዋች በጥብቅ እንደሚፈልገው ይታወቃል። ሌሎችም ክለቦች እንደዚሁ ይፈልጉታል። ይሁን እንጂ አስቶን ቪላ የፒኤስአር ደንብ ጥሰትም ክለቡ የሌለበትም በመሆኑ ይህንን ተጫዋች የመሸጥ ምንም አይነት ፍላጎት እንደሌላቸው እንደዚሁ ተነግረዋል ተብሏል። ወደ ቶተናም እንሂድ። ቶተናም ሰፋ ያለ የዝውውር በጀት መድቧል። ወደ ገበያው በክረምቱ ተጫዋቾች የዝውውር መስኮት ሲወጣ የተለያዩ ተጫዋቾችን ያስፈርማል ተብሎ ይጠበቃል። አንደኛውና ምናልባት ስሙ በተደጋጋሚ እየተነሳ የሚገኘው ሳንድሮ ቶናሊ ጉዳይ ነው። ቶተናም የኒውካስል ዩናይትዱን የጣሊያን ብሔራዊ ቡድን አማካይ ሳንድሮ ቶናሊን ወደ ሰሜን ለንደን ለማምጣት ከፍተኛ ግፊት እያደረገው ነው ተብሏል። አሁን ተጫዋቹ የሀገሩ ልጅ እንደሆነ ይታወቃል። ሮቤርቶ ዲዜርቢ ኒውካስል ለተጫዋቹ እጅግ ግዙፍ እና ከባድ የዝውውር ሂሳብ እንዲሁም ማቅረቡ ተነግሯል። ሌላኛው ደግሞ የማቴዎስ ፈርናንዴዝ ጉዳይ ነው። ባለፈው የውድድር ዓመት ከሳውዛምፕተን በ35 ሚሊዮን ዩሮ ሂሳብ ነው እንግዲህ ወደ ዌስትሃም ያቀን ነው እና የ21 ዓመቱ ፖርቹጋላዊ አማካይ በክለቡ ድንቅ ብቃቱን አሳይቷል። ዘንድሮ ዌስትሃም መውረዱን ተከትሎ እንግዲህ የተለያዩ ክለቦች የዚህ ተጫዋች ፈላጊ መሆናቸው እንደዚሁ ተመላክቷል። ተጫዋቹ የማንቸስተር ዩናይትድ ዋነኛ ኢላማ ነው። ከዛ በሪያል ማድሪድ ጭምር ክትትል እየተደረገበት ያለ ነው። ቶተናም ግን ከማንቸስተር ዩናይትድ የተሻለ እና የላቀ የገንዘብ አቅርቦ በዝውውሩን ለማጠናቀቅ ፍላጎት እንዳለው ተነግሯል። ቶተናም የመስመር ማጥቃቱን ይበልጥ ለማጠናከር ደግሞ እንደዚሁ ሶመርቪልን እየፈለገ መሆኑ ታውቋል። የዛሬው ስፖርታዊ ጉዳዮቻችን ይህንን ይመስላሉ። በሌሎች ስፖርታዊ ጉዳዮች የዝውውር ዜናዎች እንገናኛለን። መልካም ጊዜ ይሁንላችሁ።